አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶቼ ዛሬ እንደተለመደው በአዲስ ቪዲዮ ያው የወርቅን ዋጋና የሚሸጥ ወርቅ ይዤላችሁ መጥቻለሁኝ። ቪዲዮውን ላይክ አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ወላሂ ትናንትና ጁምአ ማለት ነው በቃ ቪዲዮ አፕሎድ ማድረግ አልቻልኩም ማለት ነው። እለቀዋለሁኝ ከጨረሰ በኋላ ወደ እናንተ አይደርስም ማለት ነው። ሳጠፋ ስለቅ ስልችት ብሎ ተውኩት ማለት ነው ውዶችዬ። እና ሀባይብ አላወርድ ብሎኝ ነው፣ በጣም ይቅርታ ማለት ነው ትናንት ስላልሰራሁላችሁ። ከዛ ውጭ ግን ዛሬ የወርቅ ዋጋ ምን ደረሰ የሚለውን እነግራችኋለሁ። የትናንት የዛሬና የነገ ዋጋ ነው ማለት ነው በአጠቃላይ የምነግራችሁ። ሰኞ ያው አዲስ ነገር ይኖራል ማለት ነው። ምንጊዜም እንደምላችሁ ይሄ የምትመለከቱት የሚሸጥ ወርቅ አንዲት እህታችን ያለችው ከሚስ ምሽት ነው። እዛ አካባቢ ያላችሁ ልጆች ግዟት፣ ስለቸገራት ነው። ይሄ ብቻ አይደለም፣ ያው ሌላም ወርቅ አላት ማለት ነው። በእርግጥ ያንን አለቅም ብያት ነው ማለት ነው። ምክንያቱም እንዳትገዙ ያልኳችሁ ሀብል ስለሆነ ሁለት አይነት ሀብል ከነ ማጫወቻው አላት። ማጫወቻው ጥሩ ነው፣ ሀብሉ ግን እኔ እንዳትገዙ ያልኳችሁ ስለሆነ ዛሬ ደግሞ እሷ ስለቸገራት ግዙ ለማለት ይከብዳል ማለት ነው ውዶችዬ። እና እንግዲህ አናግሯት ማለት ነው ሀባይብ። እኔ የኮሚሽን ወይንም የደላላ ተከፍሎኝ አይደለም፣ ግን ለቸገራቸው ልጆች በሚችለው ገንዘብ ባልሰጣቸውም በዚህ አስተዋውቅላቸዋለሁ ማለት ነው። ምክንያቱም ለገዥውም ለሻጩም ጥቅም ስላለው ማለት ነው። እና ሀባይብ ዛሬ ቀኑ ቅዳሜ ነው፣ ኦገስት 22 2026 በሳዑዲ አረቢያ 1 ግራም 21 ካራንት ባህሬን ውዶች የ21 ካራንት ባህሬን 485 ሪያል እየተሸጠ ይገኛል ማለት ነው። የ1 ግራም ዋጋ ያለ ደሪባ ያለ መስነእያ ያለ መሀል መክሰብ ብቻውን 22 ካራንት 1 ግራም ወርቅ 507 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 415 ሪያል እየተሸጠ ይገኛል ማለት ነው። እንግዲህ ያለው ዋጋ ይህንን ይመስላል። እናንተ ይዛችሁ ከሄዳችሁ የራሳችሁን መሸጥ ብትፈልጉ ጥርት ያለ ቆንጆዬ ወርቅ ከሆነ በ480 ሪያል ይገዟችኋል ማለት ነው። አሁን ላይ ወርቅ ከምላችሁ በላይ በጣም ጨምሯል ማለት ነው። ወርቅ በጣም ተወዷል። እንግዲህ ያው 1 ግራም 418 420 ደርሶ ነበረ የግራም ዋጋ ብቻ። አሁን ግን እሰቡት ምን ያክል እንደሆነ። እንግዲህ በጣም ጨምሯል ማለት ነው ለሚሸጡ ልጆች እንጂ ለሚገዙ አሁን እየጨመረ ነው ያለው። ከዛ ውጭ ግን ዛሬ ኢማራት ላይ 1 ግራም 21 ካራንት ባህሬን 474 ድርሃም እየተሸጠ ይገኛል። 22 ካራንት 496 ድርሃም በመሸጥ ላይ ይገኛል ማለት ነው። ይሄ ኢማራት ያለው የወርቅ ዋጋ ነው። ባህሪን 1 ግራም 21 ካራንት ባህሪን 48 ዲናር ከ61 ሳንቲም እየተሸጠ ይገኛል። ጆርዳን 1 ግራም 21 ካራንት ባህሪን 91 ዲናር ከ41 ሳንቲም እየተሸጠ ይገኛል ማለት ነው ውዶች። ይሄ 22 ካራንት 1 ግራም ወርቅ 95 ዲናር ከ76 ሳንቲም እየተሸጠ ይገኛል። እንዲሁም ኳተር 1 ግራም 22 ካራንት ባህሪን 41 ዲናር ከ66 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 39 ዲናር ከ76 ሳንቲም እየተሸጠ ይገኛል ማለት ነው። አሜሪካን 1 ግራም 21 ካራንት ባህሪን ባለፈ 110 109 ዶላር ገብቶ ነበር። ዛሬ ግን 130 ዶላር ገብቷል ማለት ነው። እና ወርቅ ጨምሯል። ሀባይብ ጉፋን ይዞኛል። ድምጤ ከተቆራረጠባችሁ እንግዲህ እያገጣጠማችሁ አዳምጡት ማለት ነው። እውነት አሁን ላይ በጣም ዞሯል ይሄ እንደዚህ አይነት ጉፋን ነገር። ልጆቹ አመጡት፣ እነሱን ትንሽ ጉሮሯችንን አሉ። ከዛ እኔ ላይ መጣና ቁጭ ሊላቀቅ ነው። እንደኔ በጣም ነው ጉፋን የሚጠናብኝ። እስኪ መፍትሄ ያላችሁ በዚህ አጋጣሚ ሁልጊዜ እናንተ ብቻ ጠይቁኝ፣ እስኪ እኔም ልጠይቃችሁ ተራዬን ማለት ነው። ወላሂ ነው የምላችሁ። ከጊዜ ወዲህ በቃ ጉፋን ከያዘኝ ያው ድቅቅቅ አድርጎ ነው የሚተወኝ ማለት ነው። የምሬን ነው። በዋዛ አይፋታኝም። አሁን ልጆቹ እንግዶች ነበሩ ከአሜሪካን የመጡ የሴትዮ ልጅ ወይ እነሱ አመመናሉ። ወላሂ ሳል እንኳን አላሳላቸውም። ጉሮሯችንን ከረከረን አሉ።
በቃ አንድ ቀን እንደዛ አሉ፣ በማግስቱ ተዋቸው ይዘላሉ አሁን እነሱ። እኔ ግን ይኸው መጣና እኔ ላይ በቃ ሊላቀቀኝ ነው እንዴ? አሁን አሁን ደህና ነኝ ማለት ነው። እንግዲህ ወደፊት ምን እንደሚከሰት አላቅም። ሁልጊዜ ታውቃላችሁ እኔ ጉፋን ሲይዘኝ እንዴት ዝግትግት እንደሚያደርገኝ ቪዲዮ ስሰራ ታዳምጣላችሁና መፍትሄው የምታውቁ እስኪ መፍትሄ ንገሩኝ። ከጊዜ ወዲህ ነው እንደዚህ የጠናብኝ ጉፋንና መቼም ለጉፋን ብዬ ሐኪም ቤት አልሄድም ብዬ እኔም ደግሞ እዚቹ ቁጭ ብያለሁ ማለት ነው ሀባይብ። እና መፍትሄ ካላችሁ ሹክ በሉኝ ሳይዘጋጋኝ በፊት ማለት ነው ንገሩኝ ሀባይብ።